አወጣለት። ምስጢር የወጣ የሶምሶን ጸጋ የተገፈፈው በጥጋብ ነው። ቅዱስ ዳዊት የወንድ ሚስት የቀማው በምንድን ነው? በጥጋብ ነው። ነፍስ ያስገደለ በምንድን ነው? ሚስቲቱን መቀማቱ ሳያንሰው ባሏን ያስገደለ በምንድን ነው? በጥጋብ። በልቶ ጠጥቶ በሰገነት ላይ ሲመላለስ ረፍት ውሎ በልቶ ጠጥቶ በሰገነት ላይ ሲመላለስ የሴት አካል አየ፣ በሐፀ ዝሙት ተነደፈ፣ ወደቀ። በአንድ ጊዜ 3 ኃጢአት ሠራ። አታመንዝርን ፈጸመ፣ ኢትሁር ኀበ ብእሲተ ብእሲ የባልንጀራህን ሚስት አትመኝን አፈረሰ። መጨረሻ ላይ ኢትቅትል አትግደልን አፈረሰና ባሏን አስገደለ። ስለዚህ ይሄ ሁሉም እየተፈጸመው ምንድነው ስትሉ በጥጋብ። ዳዊትን ያህል ነቢይ ያሰናከለ ጥጋብ ነው። ሶምሶንን ያህል ጀግና ያሰናከለ ናዝራዊ ፍጹሙን ድንግል ያሰናከለው ምንድን ነው? ጥጋብ ነው። የወይን ብዛት ነው። የመብል ብዛት ነው። ስለዚህ የዝሙት መነሻው ጥጋብ ነው። ጥጋብ ደግሞ ዝሙትን ይወልዳል። ዝሙት ሀገር ያጠፋል። እግዚአብሔር በሀገር ማት የሚያዝበት ዝሙት ሲበዛ ነው። ይሁልኝ ስሙልኝ፣ በሀገር ጦርነት፣ ረሃብ፣ ድርቅ የሚበዛው ጥጋብ ሲበዛ ነው። ጥጋብ ዝሙትን ሲወልድ ነው። ዛሬ ዝምድና የሚያከብራለን 7 ትውልድ ቆጥሮ የሚጋባ ማን አለ? 3 ቤት ይጋባል፣ 4 ቤት ይጋባል። እንዴት ነው እስቲ በየሀገሩ ከኢትዮጵያ ውጭም ወጣችሁ ስታዩ ሰው አክስቱን ማግባት ይቻላል እየተባለ ኢትዮጵያ ውስጥም ይፈቀድ ተብሎ ሰላማዊ ሰልፍ ተወጥቶ ነበር። ሰው እናቱን የሚያገባባት ሀገር አለች ዛሬ በዓለም ላይ። እናት ልጇን ማግባት የምትችልበት ሀገር ዛሬ አለች በዓለም ላይ አውሮፓ ውስጥ። እነዚህ ሁሉ የተፈጠሩ ከምን ነው? ከጥጋብ ነው። ጾም የለማ። ጾም ስለሌለ ፈረንጆቹ እናቴን እንዳገባ ፍቀዱልኝ አለ። አባት ልጄን እንዳገባት ፍቀዱልኝ አለ። እናት ልጄን እንዳገባው ፍቀዱልኝ አለች። ምን? ጥጋብ። 365 ቀን መብል ነዋ። ጥጋብ ነው ግብረ ሰዶምን የወለደው። አውሮፓውያንና ሌሎቹ አሜሪካውያን ሲጠፉ ምን በማለት ነው የጀመሩ? ጾም ይቅርብን ብሎ ማርቲን ሉተር ጾም ይቅር ብሎ ጀመር አይደለም? እንደምታውቁት እንዲያው ሳቅ የሚል ቃል ልንገራችሁ። የጅል ቃላል ቁርስም እንደሚባል በእንግሊዝኛ ብሬክ ፋስት አይደለም? ፋስቲንግ ምንድን ነው? ጾም። ብሬክ መስበር። ብሬክ ፋስት ጾምን መስበር ወይም መሻር ማለት ነው። ስለዚህ እንደዚህ አድርገው ጀመሩ። ጾም ቀረ። ሲቀር ምን አለ ተመልከቱ። ከዚያ በኋላ ከትዳር ወጥተው